በርካቶች እንደሚሰጡት አስተያየት ከሆነ ገንዘብን በባንክ ከማስቀመጥ ይልቅ ቢዝነስ ላይ ማዋል ወይ ደግሞ እያደር ተፈላጊነታቸውና ዋጋቸው የሚጨምሩ ቁሶችን መግዛት ነው ትርፍ የሚያስገኘው ይላሉ። የአስተያየት በእርግጥ ውሃ የሚያነሳ ሊሆን ይችላል። ነገር ግን ከዛ በዘለለ በተለያየ ጉዳይ ሲፈልጉት ለመጠቀምና ደህንነቱ ተጠብቆ እንዲቆይ ለማድረግ በቤቶ ገንዘብን ከማከማቸት ይልቅ በባንክ ማስቀመጥ የተሻለ ዋስትና አለው ብለው የሚናገሩም በርካቶች ናቸው። ትልቁ ችግር የሚፈጠረው ያስቀመጡትን ገንዘብ ለፈለጉት ጉዳይ በፈለጉት ጊዜና ሰዓት ማግኘት ሳይችሉ ሲቀሩ ነው። የተወሰኑ ሀገራት ላይ ከተወሰነ ገንዘብ በላይ በካሽ ይዞ መንቀሳቀስ ህገወጥ ነው። ሌሎች ሀገራት ከሀገር መውጣት የሚችል የገንዘብ መጠን ላይ ገደብ ይጥላሉ። የተቀሩት ደግሞ ባንኮች በተወሰነ የጊዜ ልዩነት ውስጥ በጥሬ ገንዘብ መክፈል አለባቸው ብለው ያደነገጉና ደንበኞቻቸውንም በገዛ ገንዘባቸው ላይ ያላቸውን መብት ያሳጡ ናቸው። እርስዎ ብዙ ዋጋ ከፍለው ለችግሬ ቀን ብለው ባንክ ያስቀመጡትን ገንዘብ የችግሩ ቀን ሲመጣ ወደ ባንክ ሄደው ለማውጣት ሲፈልጉ ማውጣት አትችሉም ቢባሉ ምን ይሰማዎታል? ሌላ ገንዘብ የማግኘት አማራጭ ከሌሎትስ ቀጣይ እርምጃዎት ምን ይሆናል? You're about to hear the story of one of the most audacious bank heists ever. But this is not a typical crime story, and these aren't your typical bank robbers. That's because the money they stole was their own. ወደ ቻናላችን ቤተሰቦች በዛሬው ጥንቅራችን በምትኖርበት ሀገር ባለው የገንዘብ ፖሊሲ ምክንያት በላቧ ያፈራችውና ዋጋ ክፍላ ያስቀመጠችው ገንዘቧን የጭንቋ ቀን ጊዜ ወደ ባንክ ሄዳ ለማውጣት ስትፈልግ ማውጣት አትችይም ተብላ በጣም ተበሳጭታ አስገራሚም አነጋጋሪም ተግባር ስለፈጸመችው እንስት እናወጋችኋለን። ሙሉ ስሟ ሳሊሃ ሀፊዝ ይባላል። በሊባኖስ ርዕሰ መዲና የምትኖርና ቀን ከሌሊት እየለፋች የምታገኘውን ገንዘብ በቤይሩት ብሔራዊ ባንክ ስታጠራቅም የቆየች ሴት ናት። በሞት አፋፍ ላይ የምትገኝ የነበረችውን እህቷን ለማትረፍ ያስፈልግ የነበረው ገንዘብ እሷ በባንክ ካጠራቀመችው በላይ በጣም ከፍ ያለ ነበር። በዚህ ተጨንቃ ላይ ታች ብትማስንም ምንም ገንዘብ ማግኘት ያልቻለችው ሳሊሃ አንድ ኩላሊቷን በመሸጥ ያገኘችውን ጠቅም ያለ ገንዘብ በነበራት ሂሳብ ላይ ጨምራ ለእህቷ መታከሚያ በባንኩ አስቀመጠች። ታዲያ ገንዘቡ መከፈል ያለበት ጊዜ ደርሶ ወደ ባንኩ በመሄድ የምትፈልገውን የገንዘብ መጠን ለማውጣት ስትጠይቅ የባንኩ ሰራተኞች በቅርብ በወጣው የሀገሪቷ የገንዘብ ፖሊሲ መሰረት በአንድ ጊዜ $200 በላይ መክፈል እንደማይችሉና ይህን ማድረግ በሕግ ስለተከለከለ ጥያቄዋን ማስተናገድ እንደማይችሉ ይነግሯታል። ያን ድንገተኛ መርዶ የሰማችው ሳሊሃ የገጠማትን አጣዳፊ ችግርና ገንዘቡን ለማግኘት የከፈለችውን መስዋዕትነት እያነባች ገለጸችላቸው። የባንኩ ሰራተኞች ግን ምንም እንኳን ሁኔታው አስቸጋሪ ቢሆንም የተቀመጠውን ሕገ ደንብ መጣስ እንደማይችሉ ይነግሯታል። እሷ ግን በፍጹም ይሄ መሆን የለበትም ብላ ስትሞግታቸውም የባንኩን ማናጀር እንድታናግር ይነግሯታል። ሳሊያም ወደ ማናጀሩ በመግባት የገጠማትን ጉዳይ ከስር መሰረቱ ዘርዝራ በእንባ እየታጠበች አስረዳችው። የባንኩ ማናጀርም በጥሞናና በእርጋታ ከሰማት በኋላ ጉዳዩ ልብ የሚነካና እጅግ ከባድ መሆኑን እንደተረዳ፣ ነገር ግን ድንጋጌው እንደ ሀገር የወጣ በመሆኑ መፍትሄ ለመስጠት አቅሙ እንደሌለው ቁርጥ አድርጎ ይነግራታል። ሳሊያ የምታደርገው ጠፍቷት እዛው ማናጀሩ ፊት ለተወሰኑ ደቂቃዎች በሐሳብ ተውጣ ፈዛ ቆየች። ከዛም ድንገት ተስፈንጥራ ከመቀመጫዋ በመነሳት በፍጥነት ባንኩን ለቃ ወጣች። በነገራችን ላይ እጅግ በርካታ ሊባኖሳውያን ከባንክ አገልግሎት ጋር በተያያዘ ይህን መሰል ችግር እንደገጠማቸው ሲኤንኤን ዘግቦ ነበር። ያ የሲኤንኤን ዘገባ በርካታ ሊባኖሳውያን ባንኮችን ከበው በኃይል ለማፈራረስ ሲሞክሩና ወደ ባንኩ ዘልቀው በመግባት ባንኩን ለመዝረፍ የሚያደርጉትን ሙከራ ያሳየና
የሊባኖስ የገንዘብ ቀውስ ይህን ይመስላል የሚል ጽሑፍን ያስከተለ ነበር። በዚህ በቀረበው ዘገባ መሰረት ከዘረፋ ጋር የተገናኘ ታሪክ የሌላቸውና ተራና ሰላማዊ የሊባኖስ ሰዎች ሀገሪቷ ያወጣችውን አዲስ የገንዘብ ፖሊሲ ተከትሎ ቢያንስ 5 ባንኮችን በኃይል በመስበር ገብተው ዘርፈዋል። ይሄ የሰላማዊ ዜጎቹ ተግባር በዘራፊነት የማያስጠይቃቸው ሲሆን ምክንያቱ ደግሞ ለዘረፋ የሄዱት የራሳቸውን ገንዘብ ለመውሰድ ነው እንጂ የሌላ ሰው ገንዘብ ዘርፈው አላግባብ ለመበልጸግ አልነበረም። በወቅቱ ዘረፋውን በተለያየ መንገድ ካከናወኑ ንጹሃን ዜጎች መሃል ደግሞ የዛሬዋ ባለ ታሪካችን ሳሊያ አንዷ ናት። ሳሊያ ወደ ባንኩ በመሄድ የደረሰባትን አጣዳፊ ጉዳይ ተናግራ ገንዘቧን ባለማግኘቷ ገንዘብ የማይሰጧት ከሆነ ራሷን በጋዝና በእሳት እንደምታቃጥል ብትዝትም ሰሚ ባለማግኘቷ ወደ ኃይል አማራጭ የገባች እንስት ናት። ሳሊያ ከሊባኖስ ቴሌቪዥን ጋር ባረገችው ቃለ ምልልስም ዋጋ ከፍዬ በባንኩ ያስቀመጥኩትን ገንዘብ ዛሬ ባለማግኘቴ ከማጣው በላይ ላጣ የምችለው ምንም ነገር ባለመኖሩ ነው ወደ ባንክ በመሄድ ማድረግ ያለብኝን ነገር ያደረኩት ብላለች። 2 days ago, I went to see the bank's director and I begged him. I told him that my sister was dying. He told me that he could give me $200. That's not even the price of a daily injection for my sister. I was at a point where I was going to sell my kidney just so she could get better. ወደ ማናጀሩ በመሄድ እህቴ ካንሰር ህመምተኛ ናት፣ በሞት አፋፍ ላይ ነው የምትገኘው። ይህን ገንዘብ ካላገኘሁ አይን እያየ ትሞትብኛለች ብዬ ተማጸንኩት። ከበርካታ ማመንታት በኋላ በወር $200 ለመስጠት ፈቃደኛ መሆኑን ነገረኝ። አስቡት፣ ከ2 ሚሊዮን የሊባኖስ ፓውንድ በየወሩ $200 ብቻ እያወጣሁ አፋፍ ላይ ያለችውን እህቴን ከሞት ሳድን። በወር እንሰጥሻለን ያለኝ $200 እኮ ለመርፌ መውጊያ እንኳን አይበቃም። በወቅቱ ማናጀሩ ያሾፈብኝ ያህል ነበር የተሰማኝ። እህቴ የካንሰር ህክምናውን ማግኘት የነበረባት በየቀኑ ቢሆንም ማናጀሩ የፈቀደው የወር በጀት የአንድ ቀኑን እንኳን በአግባቡ የሚሸፍን አልነበረም። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ሳሊያ የባንኩ ማናጀር ቁርጡን ከነገራትና ረጅም ደቂቃዎችን ፈዛ ከቆየች በኋላ ተስፈንጥራ በመነሳት ባንኩን ለቃ ስትወጣ በጭንቅላቷ ውስጥ ይመላለስ የነበረው እህቷን ለማዳን የተጓዘችበት ርቀትና ኩላሊቷን በመሸጥ የከፈለችው መስዋዕትነት ትርጉም የለሽ መሆኑንና ተስፋው ብን ብሎ መጥፋቱ ብቻ ሳይሆን በካንሰር ታማ ከሞት አፋፍ ላይ የምትገኘውን እህቷን ማትረፍ አለመቻሏንና የቀብር ስነ ስርዓቷ እንዴት እንደሚከናወን ነበር። ከዚህ ጎን ለጎን ግን እሷ በህይወት እያለች የገዛ ገንዘቧን ተከልክላ እህቷን መታከሚያ አጥታ እንድትሞት በፍጹም እንደማትፈቅድ የሚያረጋግጥ ቁርጠኛ ውሳኔን ወሰነች። ሳሊያ ከባንኩ ስትወጣ የወሰነችውን ውሳኔ ወደ ተግባር ለማስገባትም ከሴት ጓደኞቿ ጋር ተመካከረች። መደረግ ያለበትንም ወሰኑ። በማግስቱም ለቅዳቸው ያስፈልጋሉ ያሏቸውን ቁሳቁሶች ይዘው ወደ ባንኩ አመሩ። እነ ሳሊያ ባንኩ ጋር እንደደረሱም ፊታቸውን ተሸፋፍነው ወደ ውስጥ ዘለቁ። በእጃቸው የያዙትን ሽጉጥ የባንኩ ሰራተኞችና ውስጥ የነበሩ ሰዎች ላይ ደግነው አንድም የሚንቀሳቀስ ሰው ቢኖር ተኩሰው እንደሚገሏቸው አስጠነቀቁ። ሳሊያም ሁሉም ሰዎች ጥያቄያቸውን መቀበላቸውንና ከዓላማዋ ሊያደናቅፋት የሚችል ሰው አለመኖሩን ካረጋገጠች በኋላ ወደ ባንኩ ካዝና በመሄድ ላቧንና አካሏን ሸጣ ያጠራቀመችውን ገንዘብ ቆጥራ ትርፍም ሳትነካ ቀሪም ሳትተው ሐቋን ወሰደች። ይህች በሙያዋ ዲዛይነር የሆነችና ገንዘብ ያላት ቤተሰባዊ ከባድ ችግር የገጠማት ሴት የወሰደችው ገንዘብ ከ$14,000 ያነሰ ነበር። ካዝና ውስጥ የነበረው ከሚሊዮን ዶላር የሚበልጥ ገንዘብ ቢሆንም እርሷ ግን የራሷን ሐቅ ብቻ ቆጥራ መውሰዷም በመላው ዓለም በሚገኙ በርካታ ሰዎች በእጅጉ አስከብሯታል። የመብት ተሟጋች ድርጅቶችም ከጎኗ እንዲቆሙ አድርጓል። ሳሊያ ሐቋ የሆነውን ገንዘብ ብቻ ወስዳ እንደወጣችም የባንኩ ባልደረቦች ለጸጥታና ለደህንነት ኃይሎች በመደወል ሪፖርት አድርገው ነበር። ሳሊያም ይህንኑ ቀድማ ገምታ ስለነበር የጸጥታ ኃይሎቹ ንጽህናውን የሚረዱበትን መረጃ በባንኩ ትታ ከመውጣት በተጨማሪም አጉል የጀብደኝነት ስሜት የሚሰማው ፖሊስ እርሷን አሳዶ ለመያዝ ሙከራ ሊያደርግ ቢችል እንኳን ማምለጫ ዘዴዋንም
አስቀድማ አቅዳ ነበር። በወቅቱ በባንኩ ትታ ከሄደቻቸው መረጃዎች መካከል ለእገታ የተጠቀመችበት ሽጉጥና ተቀጣጣይ ፈንጂ ነው ብላ ያስፈራራችበት ቁሳቁስ ይገኙበታል። እሷ ያስቀመጠችውን ሽጉጥ የፖሊስ ኃላፊዎች በተመለከቱት ጊዜም ሀፍረትም ርኅራኄም ተሰማቸው። ሽጉጡ አርቲፊሻል የሕፃናት መጫወቻ ሲሆን ተቀጣጣይ የተባለው ቁስም ለልደት የሚበራ ርችት እንጂ ተቀጣጥሎ ጉዳት ማስከተል የሚችል ነገር አልነበረም። ሌላው ትታው የሄደችው ማስረጃ ደግሞ የራሷን ገንዘብ ብቻ ለማውጣቷ ምስክር የሚሆንና በሌላ ጊዜም በምንም መልኩ ያንን ገንዘብ እንደገና የመጠየቅ ሐሳብም ሆነ ፍላጎት እንዳልነበራት የሚያሳይ በግልጽ የተጻፈ የወጪ መጠየቂያ ፎርም ነበር። እዚህ ፎርም ላይ የአካውንት ቁጥሯንና ትክክለኛ ፊርማዋንም አስፍራለች። ሳሊያ ይህን ድርጊት ስትፈጽም የእህቷን ነፍስ ለማዳን ብላ ቢሆንም አንድም የሌላ ሰው ሕይወት አደጋ ላይ መውደቅ የለበትም ብላ ስለወሰነች ነበር። ሌላው ያደረገችው ነገር ከአነፍናፊ ፖሊሶች እይታ ውጪ መሆንና ገንዘቡ ለታለመለት ዓላማ መዋሉን ማረጋገጥ ነበር። ይህን ለማድረግ ደግሞ መልክና ቁመናዋን መቀየርና የጉዞ ማዕቀብ ሳይወጣባት በፊት ከሊባኖስ የምትወጣበትን መንገድ ማሳካት ነበር። በዚህም መሰረት በቀዳሚነት በፌስቡክ ፔጇ ላይ ከሀገር ለመውጣት መወሰኗንና ወደ ኢስታንቡል በረራ መጀመሯን የሚገልጽ መልእክት ፖስት አደረገች። በመቀጠልም ለወትሮ ከምታደርገው የተለየ አለባበስ መልበስና ሆዷን በተደራረቡ ጨርቆች በመጠቅለል እርጉዝ መስላ ራሷን በመሸሸግ የእህቷን ሕክምና በአግባቡ መከታተል ነበር። የፍለጋው ትኩሳት እንዳበቃም ፖሊስ የፈጸመችውን ዘረፋ የሚያሳየውን ቪዲዮ ይፋ ባደረገም ጊዜ ሳሊያ በቅስፈት ከወንጀለኝነት ወደ ብሔራዊ ጀግናነት ተለወጠች። እሷ ግን ዝና ሳያሰክራት ዳኞቹ ክሱን ውድቅ እስኪያደርጉት ድረስ ከእይታ መሸሸግን መረጠች። ከጥቂት ጊዜያት በኋላም ለአንድ የሊባኖስ የሬዲዮ ጣቢያ ሐሳቧን ተናገረች። መንግሥት በወንጀል እንደማይፈልገኝ ባውቅም ባንኩ ግን ከሶኛል። ምንም እንኳን የወሰድኩት የራሴን ገንዘብ ቢሆንም በኃይል የመጠቀም ወንጀልን ስለፈጸምኩኝ ተጠያቂ ሆኛለሁ። የሚገርመው ግን በባንኩ አሁንም ቀሪ ገንዘብ አለኝ። ባንኩ ግን ሊያስተናግደኝ ፈቃደኛ አይደለም። ለነገሩ ደስ እንዳላቸው እህቴን ለማሳከሚያ የሚሆነውን ስለወሰድኩኝ ሌላውን ቢያስቀሩትም ግድ የለኝም ብላለች። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።